السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين أردتني درساتنا النوم. وعن أبي هريرة عبد الرحمن بن صخر كأبو هريرة يزو سماتشو عبد الرحمن بن صخر رضي الله عنه الله يودد الله تشونا قال انده بلوال قال رسول الله صلى الله عليه وسلم يا الله ملك تنيا انده بلوال قالوا إن الله لا ينظر أي ملكتم إلى أجسامكم ወደ አካሎቻችሁ ወደ ሰውነቶቻችሁ ወላ ኢላ ሱወሪኩም ወደ ቅርጾቻችሁ ወደ መልኮቻችሁም እንዲሁ ወላኪን ነገር ግን ينظر ይመለከታል ኢላ ቁሉቢኩም ወደ ልቦቻችሁ رواه ሙስሊም የዘገቡት ሐዲስ ነው። አጠር ያለ ማብራሪያ ለማስከተል ያክል ያለንበት ርዕስ ባቡል ኢኽላስ وإحضار النية إخلاص عبادة لا الله أترتو مفزمن عندهم إحضار النية بعبادة وشلاي نيا ماسقنية يمي ملكة رئيس وسطنا لنا بزي حديث وسط إن الله لا ينظر مجمرة حديث وسط لالافي عن أبي هريرة أبو هريرة ታዋቂ ሰሐቢይ ናቸው። አብዛኛው ሰው የሚያውቃቸው በስማቸው ሳይሆን በኩንያቸው ነው። አቡ ሁረይራ የሁረይራ አባት ሁረይራ ተስጊር ተደርጎ ነው፣ ድመት ማለት ነው። የድመት አባ ድመት እንደማለት ነው። ምን ለማለት ነው? አረቦች እንዲህ አይነት ልማድ አላቸው። ከሆነ ክስተት ጋር ከሆነ ገጠመኝ ጋር ተያይዞ በዚህ መልኩ የሚጠሩበት ሁኔታ አላቸው። ለምሳሌ አልይ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም አቡ ቱራብ ብለው ጠርተዋቸዋል። የአፈር አባት እንደማለት ነው። ስለዚህ ኩንያዎች አንዳንዴ ልጅን ገላጭ ይሆናሉ። የከሌ አባት የከሌ እናት የሚሉ ሌላ ጊዜ ደግሞ ቅጽል ስም ሊሆኑ ይችላሉ። ቅርጻቸው ሲታይ ኩንያ ቢሆንም የሚጠቁሙት ግን ቅጽል ስም ሊሆን ይችላል። ከሆነ ክስተት ጋር የተቆራኘን ሁኔታ የሚገልጹ ሊሆኑ ይችላሉ። እዚህም ላይ የሚነሳው ኢብኑ አብዱል በር ረሂመሁላህ እንደገለጹት አቡ ሁረይራ የሆነች ድመት በእጃቸው ይዘው ነበርና ረሱል ሰለላሁ ዐለይሂ ወሰለም ሲመለከቷቸው በዛ የተነሳ አቡ ሁረይራ እንዳሏቸው የገለጹበት አለ። ሌሎችም አንዳንድ አቅዋሎች ሐሳቦች ካሉ والله اعلم። ስማቸው አብዱራህማን ኢብኑ ሰኽር አቡ ሁረይራ የሚለው ኩንያ በጣም ስለገነነ ስማቸው ላይ ወደ 35 የተለያዩ ሐሳቦች ተሰንዝረዋል። በቁርጥ አይታወቅም ስማቸው ከ30 በላይ ስማቸው በቁርጥ አይታወቅም። ግን ከሚቀርቡት ሐሳቦች ሚዛን የደፋው ይበልጥ የጎላው አብዱራህማን የሚለው ነው። ስማቸው አብዱራህማን ኢብኑ ሰኽር ነው የሚለው ነው። ከዚህም ውጪ እንዳልኳችሁ ከ30 በላይ የተለያዩ ሐሳቦች ተሰንዝረዋል። ይሄ ምንድነው የሚጠቁመን? አንድ ሰው በኩንያው ጎልቶ ከታወቀ ስሙ ይደበዝዛል። ሰዎች ዘንድ የሚያውቁት የሚቀባበሉት ኩንያውን ነው። ስሙ በዛው ብዙ ሰዎች ዘንድ ይረሳል ማለት ነው። በስሙ በሰፊው የታወቀ ከሆነ ደግሞ ኩንያው ይደበዝዛል። በዛ የተነሳ ኩንያው ከሌ ነው ተብሏል፣ አይ ከሌም ነው ተብሏል የሚሉ የተለያዩ ሐሳቦች እናገኛለን። እና አቡ ሁረይራም በኩንያቸው በሰፊው ስለታወቁ ስማቸው ላይ የተለያዩ ሐሳቦች ተሰንዝረዋል። ረዲየላሁ ዐንሁ አላህ ይወደድላቸውና قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል አሉ إن الله لا ينظر إلى أجسامكم ወደ አካሎቻችሁ ወላ ኢላ ሱወሪኩም ወደ መልኮቻችሁ ወደ ቅርጾቻችሁ አይመለከትም። ይሄ ከሱ ዘንድ
መለኪያ አይደለም ولكن ينظروا الى قلوبكم ነገር ግን ወደ ልቦቻችሁ ነው የሚመለከተው ማለት የምትመነዱት ልባችሁ ውስጥ በምትቋጥሩት ነው ተግባር ዋጋ የለውም ለማለት አይደለም ውጫዊ እስላማዊ ትእዛዛት ዋጋ የላቸውም ለማለት አይደለም መሰረታቸው ግን ልብ ነው እሱ መጠቆም ነው የተፈለገው በዚህ የተነሳ አንዳንድ ዓሊሞች ነወዊን ረሂመሁላህ ከዚህ ሐዲስ ይልቅ ሌላ ሐዲስ ቢጠቀሙ የተሻለ ነበር ምን የሚለውን ኢነላህ ላ ينظر الى صوركم አላህ ወደ መልኮቻችሁ አይመለከትም ወአምዋሊኩም ወደ ገንዘቦቻችሁም ولكن ينظر ነገር ግን ይመለከታል الى قلوبكم واعمالكم ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚመለከተው የሚለውን ሐዲስ ቢጠቀሙ በላጭ ነበር ምክንያት የመጀመሪያው ሐዲስ አንዳንድ ፈር የለቀቀ አቋም ላይ ያሉ አካላት ላላስፈላጊ ነገር ሊጠቀሙት ይችላሉ ኢርጃ የሚባል አመለካከት አለ ዒባዳዎችን ተግባራትን የኢማን ክፍሎች አይደሉም ብለው የሚያምኑ ሰዎች አሉ የመጀመሪያውን ሐዲስ ገድበው በዛ መልኩ ያላግባብ የሚጠቀሙ ሰዎች እንዳይኖሩ ይሄኛውን ሐዲስ ቢጠቀሙ የተሻለ ነበር ወደ ልቦቻችሁ ከዚያም ወአዕማሊኩም በተጨማሪም ወደ ስራዎቻችሁም ነው የሚመለከተው የሚለው ሁለቱን ሐዲሶች አጣምረን ስንመለከት ብጅታ የሚጠቀሙ ሌሎች ወገኖችን ሌሎች አካላትን መንገድ ይቆርጣል ማለት ነው ይሄ ቢጠቀሙ የተሻለ ነበር ይላሉ ስለዚህ ይሄ ሐዲስ ከርዕሳችን ጋር ማስረጃ የሚሆነው ክፍሉ የትኛው ነጥብ ነው ያለንበት ሐዲስ الى قلوبكم ولكن ينظروا الى قلوبكم የሚለው የሐዲሱ ክፍል ነው ማስረጃ የሚሆነው የተፈለገው መሐለ ሻሂድ ይሄ ነው ወደ ልቦቻችሁ ነው የሚመለከተው ማለት አላህ በመልኮቻችሁ አይመነዳችሁም ወደ መልኮቻችሁ አይመለከትም ወደ አካሎቻችሁ አይመለከትም ማለት ቁመናችሁን መልካችሁን የቆዳ ቀለማችሁን መሰረት አድርጎ የሚያቀርባችሁ የሚያርቃችሁ ሁኔታ የለም በዚህ መሰረት አይመነዳችሁም ይልቁንም የሚመነዳችሁ ينظر الى قلوبكم ልቦቻችሁን መሰረት ባደረገ መልኩ ነው ልቦችን መሰረት ባደረገ መልኩ ነው ምን እንወስዳለን ከዚህ የጥፋትም ይሁን የልማት መሰረቱ ልብ እንደሆነ እንወስዳለን الى قلوبكم ሌላ ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም الا وان في الجسد مضغه اذا صلحت صلح الجسد كله واذا فسدت فسد الجسد كله እንዳሉት አካል ውስጥ ቁራጭ ስጋ አለች እሷ ስትስተካከል አካላት በሙሉ ይስተካከላል እሷ ስትጠፋ አካላት በሙሉ ይጠፋል الا وهي القلب አሉ አዋጅ ሆይ ንቁ እሷም ልብ ነች አሉ ስለዚህ የልብ መስተካከል ለሌሎች መስተካከል መሰረት ነው የሌሎች መጥፋት የልብ መጥፋት ነጸብራቅ ነው ብዙ ሰዎች ዋናው ልብ ነው ይላሉ እውነትም ነው ዋናው ልብ ነው ነገር ግን ከውጪ የተንዘላዘለ ስርዓት የሌለው ሸሪዓ ጋር የሚጋጭ አካሄድ ካላቸው ዋናው ልብ ነው ራስን መሸወጃ ነው የሚሆነው ትርጉም አይኖረውም ምክንያቱም ልብ ብትስተካከል ኖሮ ውጭም ይስተካከል ነበርና ልብ ቢስተካከል ምላስ ትሰበሰባለች አይን ካላስፈላጊ ነገር ይታቀባል ጆሮ حرام ነገር ከማዳመጥ ይሰበሰባል ሌሎችም አካላት እንደዚሁ እነዚህ ነገሮች መዝረክረካቸው የልብን አለመስተካከል ነው የሚያሳየው የልብን ጤነኛ ለመሆን ነው የሚያሳየው ስለዚህ በዚህ ሐዲስ ውስጥ አላህ Subhanahu Wa Ta'ala ينظر الى قلوبكم የሚለው ልባችን ላይ በቂ ስራ እንድንሰራ ተገቢ ትኩረት እንድናደርግ የሚያሳስብ መልእክት አለው ውጫዊ ገጽታችን ላይ እንደምናተኩረው ልብስ ማሳጠር ጺም ማሳደግ አለባበስ ማሳመር የመሳሰሉት የሸሪዓ ትእዛዝ የመጣባቸው ናቸው ዋጋ አላቸው ነገር ግን ከዚያ በበለጠ ለልባችን ቅድሚያ ልንሰጥ ይገባል ልቡ ለሙስሊሞች ያረገዘው ጥላቻ ካለ ለወላጆቹ ክብር ከሌለው ለሸሪዓ ትእዛዝ ቦታ ከሌለው
አላህን መፍራት ከሌለ ተወኩሉ የሳሳ ከሆነ የመሳሰሉ ሌሎችም እነዚህ መሰረታዊ ልባዊ የሆኑ ስራዎች እምነቶች ከሌሉ ውጫዊ ነጸብራቆች ብቻቸውን ዋጋቸው የመነመነ ነው ወይም ዜሮ ሊሆን ይችላል። ቢከፍቱት ተልባ የሚባለው ከውጭ ይታያል ውስጡ ባዶ የሆነ ማለት ነው። ይሄ እንዳይሆን ለልባችን ቅድሚያ መስጠት አለብን። በተለይ በዚህ ዘመን ልብን የሚያደርቁ ነገሮች በጣም በዝተዋል። ልብን የሚያደርቁ ነገሮች ሙዚቃው ሊሆን ይችላል፣ ፊልሙ ሊሆን ይችላል፣ ሶሻል ሚዲያ ላይ ያለው ምንሰማው ሬዲዮ በየቦታ ላይ ያለ የተጠመድንበት ፖለቲካ ሌሎችም እነዚህ ልባችንን አደንድነው አድርቀውት እርስ በርስ አላህን ፍሩ ስንባል አንደነግጥም። አላህን መፍራት ከውስጣችን ያን ያህል አይደለም። ዒባዳችን ጣዕም የለውም። ሶላታችን ተቅዋን አያወርስም። ከሐራም አይከለክለንም። ለምን? ይሄ ሁሉ የምን በሽታ ነው? የልብ በሽታ፣ የልብ ድርቀት መኖሩ ነው። ስለዚህ ለሌሎች ነገሮች ትኩረት ከምንሰጠው በበለጠ ለልባችን ቀዳሚ ትኩረት መስጠት አለብን። ለምንድነው በዒባዳችን ለዛ የምናጣው? ለምንድነው ቁርአን ቀርተን ማናጣጥመው? ለምንድነው ሌሎችንም ዒባዳዎች እየፈጸምን ሁኔታችን ላይ ግን ለውጥ የማይታየው? ይሄ የልብ በሽታ ለመከታተል አለብን። ጧት ማታ መስጂድ እየተመላለሰ አንድ ሰው በዛ ውስጥ ለዛ ከሌለው ጣዕም ከሌለው በገበያው ላይ አላህን መፍራት ከሌለው ለቤተሰቦቹ የተለየ ስሜት ከሌለው አክብሮት ከሌለው ሌሎችም አላህን መፍራት ውስጡ ላይ ተገቢ በሆነ መልኩ ከሌለ የኢማን ጥፍጥና ልብ ውስጥ ከሌለ ልቡን መፈተሽ አለበት። ልቡ ታሟል ወይ ሙቷል። ስለዚህ ለተለያዩ ውጫዊ ተግባራት ከምንተጋው በበለጠ ለልባችን ቅድሚያ መስጠት ይኖርብናል። ወላኪን ينظر الى قلوبكم ነገር ግን ወደ ልቦች ተመልከቱ የሚለው በሌላ በኩል አላህ ምን ብሎናል? وما اموالكم ولا اولادكم بالتي تقربكم عندنا زلفى ገንዘቦቻችሁና እንዲሁም ልጆቻችሁ ወደኛ የሚያቀርቧችሁ አይደሉም إلا من آمن وعمل صالحا ያመነና መልካም የሰራ ሲቀር። ስለዚህ ውጫዊ ገጽታዎች ውጫዊ ነገሮች ሊሸውዱና አይገባም። በሌላ በኩል የዚህ ሐዲስ መልእክት አላህ Subhanahu Wa Ta'ala ቁርአን ላይ ምን ሲል የገለጸው ነው? ኢነ አክረመኩም ዐንደላሂ አትቃኩም ከናንተ ውስጥ አላህ ዘንድ ይበልጥ በላጭ የሆነው አላህን በመፍራት ከናንተ በላጭ የሆነው ነው ተብሏል። ስለዚህ ሰው በዘሩ አይበላለጥም፣ በስራ ዘርፉ አይበላለጥም፣ በቤተሰቡ አይበላለጥም፣ በሀገር አይበላለጥም። ልብ ውስጥ ባለ ነገር ነው የሚበላለጠው በተቅዋ። ይሄንን ተገቢ ትኩረት ልንሰጥ ይገባል ማለት ነው። طيب ቀጣዩ ሐዲስ وعن ابي موسى كابو موسى تيزو عبد الله بن قيس الاشعري رضي الله عنه والله يوددلاቸውና قال እንዲህ ብለዋል سئل رسول الله صلى الله عليه وسلم يا الله መልእክተኛ ተጠየቁ የአላህ ሰላትና ሰላም በሳቸው ላይ ይስፈንና عن الرجل ስለሆነ ሰው يقاتل شجاعة ለጀግንነት ሲል የሚጋደል የሚዋጋ የሆነ ويقاتل ሌላው ደግሞ የሚዋጋ የሆነ حمية ወገንተኝነት ይዞት ለውግንና ብሎ ለወገኖቹ ወግኖ የሚዋጋ ويقاتل رياء በሌላ በኩል ደግሞ ሪያአን ለታይታ ለመታየት ብሎ ራሱን ለማሳየት ብሎ የሚዋጋለ አዩ ذلك في سبيل الله ከዚህ ውስጥ የትኛው ነው በአላህ መንገድ የሆነው ተብለው ተጠየቁ فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ እንዲህ አሉ من قاتل يتواقع يتقادل لتكون تهون زند كلمة الله يا الله نققر هي العليا ارسوا يبلاي تهون زند يتواقع فهو في سبيل الله ارسوا بالله من قل لا ينو يتواقعوا بالله من قل لا يتواقعوا متفق عليه بخارينا مسلم يتسمع مبت حديثنا طيب يزين يو حديث أدري على مبرار يدقمو يمجمرا يحديث استلال في كونياتشو أبو موسى الأشعري
እሳቸውም እንደዚሁ እንደ አቡ ሁረይራ ከስማቸው ይልቅ በኩንያቸው ነው የምናውቃቸው። ስማቸውን እንያዘው ተጠቅሷል እዚህ ቦታ ላይ አብዱላህ ኢብኑ ቀይስ አልአሽዓሪ ማለት ምንድነው? ኒስባ ነው። አሽዓር የመን ውስጥ ካሉ ጎሳዎች ውስጥ አንዱ ነው። አሽዓር የመን ውስጥ ያለ የጎሳ ስም ነው። የዛ ጎሳ አባል ስለሆኑ አልአሽዓሪ ተብለው ታወቁ። ቃለ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተጠየቁ አሉ عن الرجل سلا عند سو يقاتل شجاعة ويقاتل حمية ويقاتل رياء لجغنነት የሚዋጋል ጀግና የሆነ ጀብድ የሚፈጸምባቸው ቦታ ላይ ጀግንነቱ ገፋፍቶት የሚሳተፍ የሚዋጋል ጀብድ የሚወደሰው አለ። ويقاتل حمية ሌላው ደግሞ ወግንና ይዞ ለወገኖቹ ወግኖ የሚነሳ ሰው አለ። ለዘር ሊሆን ይችላል፣ ለሀገር ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለጎሳ ሊሆን ይችላል። ወግኖ የሚዋጋ ሰው አለ። የሚዋጉት አካላት በአንድ በኩል የሱ ወገኖች ናቸው፣ በሌላ በኩል ደግሞ ያሉት ሌሎች ናቸው። በቃ ሌሎች ስለሆኑ በዚህ በኩል ያሉት የኔ የሚላቸው ስለሆኑ እንዲህ አይነት ወገንተኝነት ይዞ የሚዋጋ አለ። ويقاتل حمية ለወገንተኝነት የሚዋጋ አለ። ويقاتل رياء ለሪያእ የሚዋጋ አለ። ሪያኡ ምን ሊሆን ይችላል? አማኝነቱን ማሳየት፣ ሙጃሂድነቱን ማሳየት፣ ይህንን ወይም ጀግንነቱን ማሳየት ሪያእ ነው። መታየት ነው የፈለገው፣ ማሳየት ነው የፈለገው። በዚህ መልኩ የሚዋጋ ሊኖር ይችላል። እዚህ ላይ ከተጠቀሰው ውጪ ሌሎችም ምክንያቶች ይኖራሉ። ሌሎችም ምክንያቶች ገንዘብ ፈልጎ መዝረፍ ፈልጎ የሚዋጋ ይኖራል። ወይም ደግሞ በዛኛው በኩል የተሰለፉትን ስለሚጠላ ብቻ ሊወጣ ይችላል። ሌላ የተለያየ መነሻ ሊኖረው ይችላል። ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም የተጠቀሱትን የተለያዩ አማራጮች ትኩረትም አልሰጧቸውም። ለምን? ሊሰጣቸው የሚገቡም ስላልሆኑ። ከዛ ይልቅ የጥያቄው ጫፍ ላይ የተቀመጠው አዩ ذلك في سبيل الله ከነዚህ ውስጥ የትኛው ነው በአላህ መንገድ ላይ የሆነው ነው የተባለው። እሱን ነቅሶ ለይቶ መዞ ማውጣት ነው ያስፈልገው። ትኩረት ያደረጉት እሱ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም። ከነዚህ ውስጥ የትኛው ነው በአላህ መንገድ ላይ የሆነው? فقال رسول الله من قاتل لتكون كلمة الله من قاتل የተጋደለ ነው لتكون ትሆን ዘንድ كلمة الله يا الله ንግግር ማለት ዲን الاسلام ማለት ሃይማኖቱ ማለት ነው። ዳዕዋ ማለት ነው። ዳዕዋ ዲን አላህ ማለት ነው። የአላህ ዲን የበላይ ይሁን ዘንድ ዳዕዋውን የበላይ ለማድረግ هي العليا በዚህ መልኩ የተዋጋ ነው። فهو في سبيل الله በአላህ መንገድ የሆነው ይሄ ነው። ተመሳሳይ በአላህ መንገድ ላይ ዲን ገንዘቡን የሚመነዝራል የሚያወጣ አለ። በተለያዩ ለጋስነቱን ለማሳየት እንዲሁ መስጠት ስለሚወድ የሚያወጣ ሰው ሊኖር ይችላል። ስም የሚጠራበት ቦታ ስለሆነ ስሙ ይጠራ ዘንድ ገንዘቡን የሚያወጣ ሊኖር ይችላል። ሀብታም ነው፣ ይህን ያክል አለው፣ ለጋስ ነው፣ ይህን ያክል ሰጥቷል፣ ስሙን ፈልጎ ሊያወጣ ይችላል። ሌሎችም መነሻዎች ሊኖሩ ይችላሉ። በሌላ በኩል አላህን ብቻ አስቦ የሚያወጣ ይኖራል። የትኛው ነው በአላህ መንገድ? ምንም ጥያቄ የለው። አላህን አስቦ በእኽላስ ያወጣ ሰው። በሌሎችም የዒባዳ መስኮች የሚያስተምር ሰው አለ። የሚያስተምረው አካዳሚ ትምህርት ሊሆን ይችላል፣ ወይም ሕክምና ሊሆን ይችላል። ሰዎችን እያከመ ነው ያለው። ሲያከም ደሞዝ ብሩን ብቻ የሚያስብ ሰው አለ። ሰዎችን መርዳት ስለሚወድ ይሄ ብቻ ሊሆን ይችላል አላማው። ግዴታ ስለተደረገበት በቃ የአገልግሎት ጊዜን ግዴታ የተደረገብኝን ለመጨረስ ብሎ የሚሰራ ይኖራል። በሌላ በኩል ደግሞ አላህን በማሰብ ሰዎችን የሚያክም ሊኖር ይችላል። ስለዚህ ይሄ የጂሃድ ጉዳይ የቂታል ጉዳይ የተጠቀሰው እዚህ ላይ ብቻ የሚገደብ አይደለም። ሌሎችንም ጉዳዮች እያመጣን በተመሳሳይ መመዘን ይቻላል ማለት ነው። የትኛው ነው ዋጋ ያለው? من قاتل لتكون كلمة الله هي العليا فهو في سبيل الله በአላህ መንገድ የሚሆነው ይሄኛው ነው።
ሰው ህይወት የሚሰጥበት ነገር ከመስዋዕትነት ሁሉ ከባድ ነው ጫፍ የደረሰ ነው ህይወትን ያክል ተከፍሎ እንኳን ከፍ ያለ መስዋዕትነት ተከፍሎ እንኳን በአላህ መንገድ ላይ ሆነ ይችላል ጀብድ ስለሚወድ ጀግንነት ስላለው ገብቶ ሊዋጋ ይችላል ይልንታ ይዞት እሱ እንዲህ ነው መባል ፈልጎ ሊዋጋ ይችላል ከድል መጨረሻ ላይ አሸንፋለሁ ብሎ አስቦ የሚፈልገው የሚማርከው ነገር አስቦ ሊገባ ይችላል የሚጠላው አካል አለ እሱን ለመበቀል ሊዋጋ ይችላል እነዚህ ሁሉ ዋጋ የላቸውም ዋጋ ያለው ከአላህ ዘንድ ወደ አኺራ የሚሻገረው የትኛው ነው አላህን በማሰብ የተፈጸመው ርዕሳችንም ይሄ ነው ኢኽላስ አላህን በማሰብ መፈጸም እዚሁ ጋር አብሮ የሚያያዘው ለአገር ብሎ መዋጋትስ እንዲያውም ሐዲስ የሚጠቅሱ ሰዎች አሉ حب الوطن من الإيمان ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሀገርን መውደድ ከኢማን ነው ብለዋል ይሄ ውሸት ነው ሐዲስ አይደለም በረሱል ሰለላሁ ዐለይሂ ወሰለም ስም ቢወራም ሐዲስ አይደለም ማለት መልእክቱ ልክ የሚሆንበት ቦታ አለ የማይሆንበት ቦታ አለ ያ ሌላ ርዕስ ነው ነገር ግን በረሱል ሰለላሁ ዐለይሂ ወሰለም ስም መወራት የለበትም ይሄ ሐዲስ አይደለም ሐዲስ ስላልሆነ ማለት ነው ከዛ ውጪ ግን ዋጋ ያለው የትኛው ነው ከተባለ እንዳልኳችሁ የተለያዩ ነገሮች መነሻዎች ሊዘረዘሩ ይችላሉ 10 20 የሚዘርዘር ወደ አኺራ የሚሻገር ዋጋ ያለው የትኛው ነው ግልጽ ነው መቋጠሪያው ማሰሪያው ይሄ ነው አላህን በማሰብ የሚፈጸም የሆነው ነው የሚለውን እናስተምርበታለን ማለት ነው እሺ ቀጣይ ሐዲስ وعن أبي بكرة نفيع بن الحارث الثقفي رضي الله عنه كأبو بكر تيزو أبو بكر يدلم كأبو بكر تيزو سماتو نفيع بن الحارث الثقفي ثقيف قوسا أبالناتو الله يودد اللاتشونا أن النبي صلى الله عليه وسلم نبياتين قال انديه بلوان إذا التقى المسلمان ሁለት ሙስሊሞች የተገናኙ እንደሆነ ከተገናኙ بسيفيهما በሰይፎቻቸው ከተገናኙ فالقاتل ገዳይም والمقتول ሟችም في النار እሳት ውስጥ ናቸው የእሳት ናቸው قلت يا رسول الله يا الله መልእክተኛ ሆይ አልኳቸው هذا القاتل ይሄስ ገዳይ ነው ይሁን فما بال المقتول ተገዳዩ ምን ስለሆነ ነው የሳት የሆነው እሱ ምን ስላረገ ነው قال በዚህን ጊዜ እንዲህ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም انه كان እርሱ ነበረ حريصا የጓጓ ነበረ على قتل صاحبه على قتل በመግደል ላይ صاحبه ጓደኛውን ማለት ጓደኛ ሲባል እንደዚህ የተገናኘውን ለማለት ነው ያኛውን በመግደል ላይ የጓጓ ነበር ተቀደመ እንጂ متفق عليه بخاري እና ሙስሊም የተስማሙበት ሐዲስ ነው እሺ የሐዲሱ አስተላላፊ አቡ በክራ ኩንያቸው ነው በክራ ማለት ነው በዚህ ኩንያ የተጠሩበት ረሱል ሰለላሁ ዐለይሂ ወሰለም ጣኢፍን በከበቡ ጊዜ በበከራት እንጠልጥለው ከዛ ቦታ ላይ ከከበባው ከሙሽሪኮቹ በኩል ስላመለጡ ስለወጡ ነው ይላሉ አላሁ አዕለም ስማቸው ኑፈይዕ ኢብኑ አልሐሪስ አልثقፊ ثقيف ማለት ጣኢፍ አካባቢ ያለ ጎሳ ነው ثقيف የሚለው الثقفي رضي الله عنه الله يوددላቸውና أن النبي صلى الله عليه وسلم قال ነብያችን እንዲህ ብለዋል إذا التقى المسلمان بسيفيهما ሁለት ሙስሊሞች በሰይፎቻቸው ቢገናኙ ሰይፍ የሚለው በምሳሌነት የቀረበ እንጂ ዱላ ሲሆን ይለያል ጠመንጃ ሲሆን ይለያል ማለት አይደለም የትኛውም ለመግደል የሚውል ለማጥቃት የሚውል እዚህ ውስጥ ይካተታል ማለት ነው ሁለት ሙስሊሞች በሚገድል መሳሪያ አንዱ በሌላው ላይ እየሰነዘሩ አንዱ ቀድሞ ሌላውን ቢገድ فالقاتل ገዳይም والمقتول ሟችም
ፊናሪ እሳት ውስጥ ናቸው። አላህ ይቅር ካላላቸው ምንለው ለምንድን ነው? ተሕተል መሺአ ከአላህ መሻት ስር ያለ የወንጀል አይነት ስለሆነ ከሽርክ በታች ያሉ ወንጀሎችን በተመለከተ ويغفر ما دون ذلك لمن يشاء ከሽርክ በታች ያለን ለፈለገው ይምራል ስለተባለ አላህ ይቅር ካላላቸው የሳት ናቸው። ጥፋታቸው እሳት የሚያስወስን ነው እና ሁለቱም የሳት ናቸው ብለው ሲናገሩ قلت يا رسول الله يا الله መልእክተኛ ሆይ አልኳቸው هذا القاتل هيس ገዳይ ነው فما بال المقتول ተገዳዩ ሟቹ ምን ስለሆነ ነው ምን ስላደረገ ነው አልኳቸው قال በዚህን ጊዜ ቁልፍ ነገር ተናገሩ ማለት ቁልፍነቱ እዚህ የተጠቀሰው ወንጀል ላይ የተገደበ አለመሆኑ ነው እዚያ ላይ ብቻ የቆመ ነገር አይደለም የተናገሩት إنه كان حريصا على قتل صاحبيه ጓደኛውን በመግደል ላይ የጓጓ ነበር አሉ ምንድነው የሚጠቁመን በምንድነው ይሄ ሰውዬ እሳት ነው የተባለው ወንጀለኛ ነው ማለት ነው ገዳይ ሟች ወንጀለኛ የሆነው በተግባሩ አይደለም አልተሳካለትም በምኑ ነው ወንጀለኛ የሆነው ራሳችን ጋር እናገናዝበው በምኑ ነው በንያው በቁርጠኛ ውሳኔው ለመግደል ቆርጦ ነበር በቁርጠኛ ውሳኔው ምን እንወስዳለን ወንጀል ለመፈጸም ቁርጠኛ ውሳኔ ላይ የደረሰ ሰው አቅም አጥሮት ሳይችል ቀርቶ ያን ወንጀል ባይፈጽመው ወንጀለኛ ከመሆን አይደለም ሰውየው አቅም አጥሮት ስጋት ገብቶት ሳይፈጽመው ቢቀር ባለመፈጸሙ ብቻ የሚተርፍ አይደለም ለምን ቁርጠኛ ውሳኔ ላይ ደርሷል በተለይ ደግሞ እዚህ ላይ የተጠቀሰው ሰበብም አድርሷል ወንጀሉን ሊፈጽም ሰበብም አድርሷል ስለዚህ በወንጀል ላይ በዚህ መልኩ ቁርጠኛ ውሳኔ ላይ የደረሰ ሰው ልክ ወንጀሉን እንደፈጸመ ሰው ተጠያቂ ነው ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ነው ነገር ግን ሟቹ ከራሱ እየተከላከለ ያኛው አጥቂ ይሄኛው ደግሞ ተከላካይ ሆኖ እስከሆነ ረሱል ሰለላሁ ዐለይሂ ወሰለም من قتل دون ماله دون دمه فهو شهيد ከደሙ ከራሱ እየተከላከለ የተገደለ ሰው ሸሂድ ነው ብለዋል ومن قتل دون اهله ከቤተሰቡ እየተከላከለ የተገደለም فهو شهيد እርሱም ሸሂድ ነው ብለዋል ومن قتل دون ماله ከገንዘቡ እየተከላከለ የተገደለም فهو شهيد እሱም ሸሂድ ነው ብለዋል ከዛኛው ጋር ማስተዋል ማገናዘብ አለብን የሚለይበት ነጥብ እንዳለ እና ሁለት ሰዎች ተገናኝተው በተገዳደሉ ቁጥር የመጀመሪያው የተጠቀሰውን ሐዲስ ወስደን ሟችም ገዳይም የሳት ናቸው አንልም ቦታውን በጠበቀ መልኩ ነው የምንረዳው ማለት ነው ስለዚህ አንድ ሰው ሊያጠቃ መጣ የሰው ቤት ሊዘርፍ መጣ ከይሄኛው እየተከላከለ ነው ያለው ቢገልም ወንጀለኛው ያኛው ነው ሟቹ የሳት ነው በዚህ መልኩ ከሞተ ማለት ነው ይሄኛው እየተከላከለ ቢገደልም ወንጀለኛ አይደለም ነገር ግን ቀድሞ ወደዛ እርምጃ ከመውሰዱ ከመድረሱ በፊት መውሰድ ያለበት አማራጮች ካሉ እነዛን ይሞክራል ጎረቤት መጥራት ሊሆን ይችላል ፖሊስ መጥራት ሊሆን ይችላል አላህ እንዲፈራ ማስተዋወስ ሊሆን ይችላል ወይም አስፈራርቶ ለመመለስ መሞከር ሊሆን ይችላል እነዚህን አማራጮች ሞክሩ ካልሰራ ከራሱ ላይ በሚስለው መንገድ ይከላከላል ሲከላከል ቢገልም ወንጀለኛ አይደለም ቢገደልም ቢሞትም ሸሂድ ነው ወንጀለኛ አይሆንም ማለት ነው ይሄኛው ታዲያ ምንድነው ከተባለ በእብሪት በጥጋብ እርስ በርስ የሚገዳደሉ ሰዎችን የሚመለከት ነው ተገቢ ባልሆነ ቦታ ላይ ያለን መገዳደል ነው የሚመለከተው ማለት ነው እሺ ከሐዲሱ ምን እንወስዳለን የሙስሊሞች እርስ በርስ ከመገዳደል ከባድ ማስጠንቀቂያ እንደመጣባቸው አላህ ሊፈሩ ይገባል ላላፊ ለማይረባ ነገር ብለው የሙስሊሞችን ህይወት መግጠፍ መዘዙ የከፋ ነው በአሁኑ ሰዓት የሰው ነፍስ ረክሷል በማይረቡ ምክንያቶች ሰው እየተገደለ ነው ሟች ለምን እንደሚሞት ገዳይ ለምን እንደሚገል እንኳን የማያውቅበት ጊዜ ላይ ነው ያለነው
የሆኑ አካላት ጃዝ ብለው ይቀሰቅሱታል ፖለቲከኞች ይቀሰቅሱታል ተበድላል እንዲብላል አጥቃ ከፊቱ ያገኘው ምንም ያላረገ ምስኪን ይገላል ዘሩ ስለተለየ ሊሆን ይችላል በሆነ ምክንያት በማይረቡ ምክንያቶች እርስ በርስ ይገዳደላል በዚህ ሐዲስ ላይ የመጣው መልእክት ግን አስፈሪ ነው ሟችም ገዳይም የሳት ናቸው እየተባለ ነው ስለዚህ ጥንቃቄ ያስፈልጋል ማለት ነው እዚህ ላይ መገዳደል የተባለው ተከለከለው ዱንያን መሰረት ያደረገ ወይም በደልን ዙልምን መሰረት ያደረገ ሲሆን እንጂ ስሜትን የተከተለ ሲሆን እንጂ ሐቅን ለመርዳት ሁለት ሙስሊሞች እየተገዳደሉ ነው ያሉት ምንድነው የተባለው ሙስሊሞች እርስ በርስ ከተገዳደሉ መሐላቸው ያለውን ችግር ፈታቸው አስታርቁ ለማስታረቅ አንደኛው ፈቃደኛ ለእርቅ እጅ ካልሰጠ ቀጥታ እሱን ውጉት ተብሏል በሐዲስ ለአላህ ህግ እጅ እስከሚሰጥ ድረስ ወይም ደግሞ በህዝብ ላይ የሸፈተ አካል አለ የሙስሊም መሪ መጀመሪያ እንዲሰበሰቡ አርፈው እንዲቀመጡ ያሳስባል ካልሆነ ሊዘምትባቸው ይችላል በዚህ ሁኔታ ላይ ነፍስ ቢጠፋ ይሄ ሐዲስ ላይ የተጠቀሰው ጋር አገናዝበን ሟችም ገዳይም የሳት ናቸው አንለም እንደዛ ከሆነ ህግ ሊሰፍን ሰላም ሊሰፍን አይችልም ህግ ሊከበር አይችልም አገር ሊረጋጋ አይችልም ስለዚህ ሁሉንም በየዘርፉ እንረዳለን ማለት ነው ሁለቱም የሳት ናቸው ማለት ዘላለም ሳት ዘውታሪ ናቸው ማለት አይደለም تحت المشيئة ከአላህ መሻት ስር ናቸው ተቀጥተው ይወጣሉ ማለት ነው ምህረቱን ካላገኙ እሺ ወደ ቀጣዩ ሐዲስ وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم كابو هريره ተይዞ የአላህ መልእክተኛ እንዲህ ብለዋል አሉ صلاه الرجل የአንድ ሰው ሶላት في جماعه በጀማዓ የሚሰግደው በመስጂድ የሚሰግደው ጀማዓ ሲባል ላይ የተፈለገው መስጂድ ነው አለፍ ብሎ ሐዲሱ ላይ ግልጽ ይሆናል በጀማዓ የሚሰግደው ሶላት ተዚዱ ትጨምራለች ትበልጣለች على صلاته ከሶላቱ ከሚሰግዳት في بيته በምን መልኩ ነው ያለው እናንተ ምናልባት እንደነሰው መጠነኛ የቃላት ልዩነት ሊኖር ይችላል على صلاته في بيته وسوقه ነው በዚህ መልኩ አለ እሺ ሌላስ የተለያለ على صلاته في بيته وصلاته في سوقه በዚህ መልኩ አለ እሺ ዞሮ መልእክቱ አንድ ነው ምንም ችግር የለም የተለያየ እንደ ቦታው መጠነኛ የቃላት ልዩነት ሊገጥመን ይችላል በገበያ ቦታ ከሚሰግደው በቤቱ ከሚሰግደው በገበያ ቦታ ከሚሰግደው ሶላቱ መስጂድ የሚሰግደው ሶላቱ ይበልጣል ቢድዓን و20 درجة 20 ምናምን ደረጃዎች ይበልጣል 20 ምናምን ደረጃ ይበልጣል ቢድዕ የሚለው ከ3 እስከ 9 ያለ ቁጥር ነው አረብኛው ቢድዕ ብሎ ይገልጻል ከ3 እስከ 9 ያለን ቁጥር አማርኛው ላይ አቻቃል የለንም ከቢድዓን و20 درجة 20 ምናምን ደረጃዎች ይበልጣል በሌሎች ሐዲሶች እንደተገለጸው 25 26 27 ደረጃ ሊበልጥ ይችላል ቤት ውስጥ ከሚሰገደው ገበያ ቦታ ከሚሰገደው ገበያ የሚባለው ሱቅ ሊሆን ይችላል ወይም የጋራ የገበያ ቦታ የትኛውም ይሁን የግብይት የንግድ ቦታ ከሚሰገደው በ20 ምናምን ደረጃ ይበልጣል وذلك ይህ ሆነው ان احدهم አንድ ሰው اذا توضأ وضوء ባደረገ ጊዜ فاحسن الوضوء وضوءን ባሳመረ ጊዜ ثم اتى المسجد ከዛም ወደ መስጂድ መጣ ቀደም መግቢያ ላይ የነገርኳችሁን አስታውሱ في جماعه የተባለው በመስጂድ ነው ብያችኋለሁ እዚህ ላይ ተጠቆመ ثم اتى المسجد ከዛም ወደ መስጂድ መጣ لا يريد الا الصلاه صلاه እንጂ አይፈልግም አያስብም ወደ መስጂድ ሲመጣ لا ينهزه الا الصلاه صلاه እንጂ አልገፋፋውም አላነሳሳውም لا يريد الا الصلاه የሚል አለ እሺ ሶላትን እንጂ አላሰበም አልፈለገም ولم يخطو አይራመድም خطوه ወይም خطوه እርምጃን አይራመድም الا رفع له ለሱ ከፍ የተደረገለት ቢሆን እንጂ بها በዛች እርምጃው ደረጃው ከፍ የተደረገለት ቢሆን እንጂ وحط عنه بها በሷ ሰበብ ይታበሰለት የረገፈለት ቢሆን እንጂ خطيئه ወንጀል የረገፈለት ኃጢአት የረገፈለት ቢሆን እንጂ حتى يدخل المسجد መስጂድ እስከሚገባ ድረስ እያንዳንዱ እርምጃዋ ዋጋ አላት
የሚያነሳት ደረጃው ከፍ ይላል በዛው ባሳረፈ በተራመደ ቁጥር ኃጢአቱ በዛ ይረግፍለታል فإذا دخل المسجد مسجد ውስጥ በገባ ጊዜ كان في الصلاة صلاة ውስጥ ነው ما كانت الصلاة هي تحبسه صلاة እስከሆነች ድረስ የምትይዘው መስጂድ ያቆየችው ሶላት ምክንያቱ ሰበቡ ሶላት እስከሆነ ድረስ ሶላት ውስጥ እንዳለ ነው የሚመዘገብለት والملائكة ملائكة يصلون على أحدكم بانداتو لا صلاة يوردالو ማለት يدعون له دعاء ያደርጉለታል يصلون دعاء ያደርጉለታል على أحدكم ለያንዳንዳችሁ دعاء ያደርጋሉ ما دام في مجلسه በቦታው እስከሆነ ድረስ الذي صلى فيه يسجدበት ቦታ እስከሆነ ድረስ يقولون እንዲህ እያሉ دعاء ያደርጉለታል اللهم ارحمه الله ويزنለት اللهم اغفر له الله وينجلون يقربلو مارو اللهم تب عليه الله توبة تقبلو يقربلو ما لم يؤذي فيه بذا مجلس ላይ ሌሎችን እስካላስቸገረ ድረስ ما لم يؤذي እስካላስቸገረ فيه በዚያ ቆይተው ما لم يحدث فيه እንዲሁም ውዱእ እስካልፈታ ድረስ متفق عليه ቡኻሪና ሙስሊም የተስማሙበት ነው وهذا ይሄ ዘገባ لفظ مسلم قالوا የሙስሊም ነው መልእክቱ የሁለቱም ቢሆንም وقوله صلى الله عليه وسلم መልእክተኛው እንዲህ ማለታቸው ينهزه ማለታቸው ينهزه ሚል ቃል አሳልፈናል አይደለ لا ينهزه ማለት هو بفتح الياء يا بلل والهاء ينهى بلل والزاي وبالزاي بزاي ማለት በራ እንዳናነበው ነው وبالزاي ያሉት በራ እንዳናነበው ነው ينهره እንዳንለው وبالزاي አድርገን አይ يخرجه ያወጣዋል وينهضه ያንቀሳቅሰዋል ይቀሰቅሰዋል ويدفعه ይገፋፋዋል ማለት ነው ቦታው ላይ ላ የሚል ቃል ስላለ እሱን አጣምረን ነው የምንተረጉመው طيب በዚህ ሐዲስ ውስጥ ያለው መልእክት ከአቡ ሁረይራ የተላለፈው እንደምናየው አንድ ሰው በመስጂድ በጀማዓ የሚሰግደው ሶላት በገበያ ቦታ ከሚሰግደው በቤቱ ከሚሰግደው ሶላት 20 ምናምን ደረጃ ብልጫ እንዳለው ተጠቁሟል ሶላት አፈጻጸምን በተመለከተ አንደኛ ደረጃ ጫፍ ላይ ያለው መስጂድ የሚሰገድ ነው ከዚያ ቤት ውስጥ የሚሰገድ ነው ከዚያ ሱቅ የሚሰገደው ነው አንደኛ ደረጃ መስጂድ የሚሰገድ ነው ከዚያ ቤት ውስጥ የሚሰገደው በጀማዓ የሚሰገደው ይቀድማል በተናጠል የሚሰገደው ይከተላል ገበያ ቦታ ላይ የሚሰገደው መጨረሻ ላይ ይመጣል ለምን መጨረሻ ሆነ የገበያ ቦታ የፈሳድ ቦታ ነው የጥፋት ቦታ ነው የማጭበርበር ቦታ ነው የአላህ ስም ያላግባብ የሚወሳበት ቦታ ነው ሐሰተኛ መሐል ላይ ያለበት ማጭበርበር ማታለል ያለበት ብዙ ትርምስ ያለበት ቦታ ስለሆነ በዚያ የተነሳ ደረጃው ከሁሉም ዝቅ ይላል ማለት ነው በላጩ መስጂድ የሚሰገደው ነው አሉ ምን ያክል ብልጫ ቢድዓ و20 ደረጃ وذلك በላጭነቱ መነሻው ምንድነው ከተባለ አንዳችሁ ውዱኡን አሳምሮ ወደ መስጂድ ሲሄድ ውዱእ ማሳመር አብሮ ተነስቷል ትኩረት እንሰጠዋለን ወይስ እንደ ነገሩ አድርገን ነው የምንወጣው ከዚያም ወደ መስጂድ ثم اتى المسجد لا يريد الا الصلاه እቺን ነጥብ እናተኩርባት ራሳችን ጋር የምታገናኘን ስለሆነች ሶላትን እንጂ አላስተበም እሺ ثم اتى المسجد لا يريد الا الصلاه ከዚያም ወደ መስጂድ መጣ ነገር ግን ሶላትን እንጂ አልፈለገም የመጣበት መነሻው ይሄ ነው ሰው ጋር ቀጠሮ ይዞ አይደለም በሌላ ምክንያት አይደለም የወጣበት ምክንያት ሶላትን ፈልጎ ብቻ ነው ስለዚህ በዚህ መነሻ እስከወጣ ድረስ لا ينهزه الا الصلاه صلاه እንጂ አላነሳሳውም እንዲወጣ አልገፋፋውም لا يريد الا الصلاه صلاه እንጂ አልፈለገም አላሰበም ሲወጣ ولم يخطو خطوه ተብሎ ሊቀራ ይችላል ሊነበብ ይችላል እርምጃን አይራመድም الا رفع له بها درجه ደረጃው በዛች የተነሳ بها ማለት بسببها በሷ የተነሳ ከፍ ያለለት ቢሆን እንጂ وحط عنه بها خطيئه በሷ የተነሳ ወንጀሉ የረገፈለት ቢሆን እንጂ حتى يدخل المسجد مسجد እስከሚገባ ርቀቱ በጨመረ ቁጥር
አጅሩ በዚያው መጠን ይጨምራል። ምልልስ በጨመረ ቁጥር የሚያገኘው ደረጃና አጅርም በዛው መጠን ይጨምራል። የሚያገኘው የወንጀል መርገፍም በዛው መጠን ይበዛለታል ማለት ነው። አስቡት ይህን ነገር እንደሚገባ ከጭንቅላታችን ውስጥ ብናስቀምጠው መስጂድ መመላለሳችንን ተገቢ ትኩረት እንሰጠው ነበር። ብዙ ነገሮች ላይ እንድንዘናጋ የሚያደርገን የሚገኙትን ሽልማቶች፣ ዋጋዎች ወደ ልባችን አናቀርባቸው። በዛ የተነሳ ነው የምንዘናጋው። حتى يدخل المسجد مسجد እስከሚገባ ድረስ فإذا دخل المسجد مسجد በገባ ጊዜ ደግሞ كان في الصلاة ሶላት ውስጥ ነው ما كانت الصلاة هي تحبسه የያዘችው ሶላት እስከሆነች ድረስ ቀደም ብሎ መጥቶ መስጂድ ተቀምጦ ቁርአን እየቀራ ዚክር እያደረገ ሊሆን ይችላል። ዝም ብሎ ተቀምጦ ሶላት እየጠበቀ ሊሆን ይችላል። ሶላት ውስጥ ነው ያለው። ሶላት ውስጥ እንዳለ ሰው ነው ሽልማቱ። አስቡት ይሄን ዋጋ ብናስብ እንደሚገባ ምን ያህል ትኩረት እንደምንሰጠው ግን አንሰጥም። ከነጭራሹ ያለንበት ሐል ይታወቃል። ጠብቀን ብዙ ጊዜ እንዲያውም የመጀመሪያው ተክቢራም ያልፈናል አይደል? አሁን እኮ አዳን ምላሽ መስጠት ተተናል። አዳን ጥሪ ነው። ከሰለፎች አንዱ ሁሌ ቀድመው ነው የሚገኙት። ሲጠየቁ አንድ ሰው ጥሪ ሲደረግለት ዘግይቶ መምጣት የሚያሳፍር ነገር ነው ይላሉ። ቀድሞ ነው መገኘት ያለበት እና ይሄን استحضار ማድረግ የራሱ ዋጋ ይኖረዋል። كان في الصلاه ما كانت الصلاه هي تحبسه ያዘችው ያስቀመጠችው ሶላት እስከሆነች ድረስ ሶላት ውስጥ ነው። እንዲሁም ተጨማሪ ሌላ ሽልማት والملائكه يصلون على احدكم መላእክት በእናንተ ላይ በእያንዳንዳችሁ ይሄን ባስገኘ ሰው ላይ ዱዓ ያደርጉለታል። ሶላት አስሉ በቋንቋ ዱዓ ማለት ነው። ዱዓ ያደርጉለታል ማዳመ في مجلسه ማለት እዚህ ቦታ ሰገደ የግድ ከዛች ካለቀቀ ለማለት አይደለም። በዛ መልኩ የተረጎሙት ቢኖርም መስጂድ ውስጥ እስከሆነ ድረስ ማለት ነው። ሊቀይር ይችላል ቦታው። እዚያው እስከሆነ ድረስ መላእክት ለሱ ዱዓ ያደርጉለታል። الذي صلى فيه የሰገደበት መስጂድ ማለት ነው። የሰገደበት ቦታ እስከሆነ ድረስ يقولون اللهم ارحمه اللهم اغفر له اللهم تب عليه ሶላት የተባለው ከመላእክት ይሄ ነው የተፈለገው። በዚህ መልኩ ሶላት ያደርጉለታል፣ ዱዓ ያደርጉለታል ማለት ነው። በዚህ መልኩ ዱዓ ያደርጉለታል። ما لم يؤذي فيه በዚያ ውስጥ ሌሎችን አዛ እስካላደረገ ድረስ ድምጽ በማሰማት ሌሎችን ብቻ በሆነ መንገድ የሚረብሽ እስካልሆነ ድረስ ما لم يحدث فيه وضوء እስካልፈታ ድረስ ما لم يحدث የሚለውን ሌላም ትርጓሜ ይሰጡታሉ። እነዚህ ነገሮች እስከሌሉ ድረስ ከመላእክት ዱዓ ያገኛል፣ እየተደረገለት ነው። ይህን ነገር እስቲሽዓር ማድረግ አንድ ባር ይህን ነገር ከጭንቅላቱ ውስጥ ማስቀመጡ ተገቢ በሆነ መልኩ ትኩረት እንዲሰጠው ያግዘዋል፣ ዋጋ እንዲሰጠው ያግዘዋል። ጥንቃቄ እንዲያደርግ በመቀመጡም እንዲያጣጥመው ያደርገዋል። ዝም ብሎ ሰዓት አይደርስም እንዴ ኢቃማ አይደረግም እንዴ እያለ እያዛጋ እየተሰላቸ ሳይሆን እያጣጣመው ይቀመጣል። ይለያል፣ ስሜቱ ይለያል። ይህን ሲያስብና ሳያስብ አንድ አይደለም። ካሁን ኢቃም ተደረገ አልተደረገ እያለ ልቡ ቆሞ የሚጠብቅ ሰውና በዚህ ቆይታዬ የመላእክትን ዱዓ እያገኘሁ ነው ልክ ሶላት ውስጥ እንዳለሁ እየተመዘገበልኝ ነው ብሎ እያሰበ የሚቀመጥ ሰው አንድ አይደለም ስሜታቸው። ስለዚህ ይህን ታሳቢ ማድረግ የራሱ ዋጋ ይኖረዋል ማለት ነው። ከሐዲሱ ከምንወስዳቸው ቁም ነገሮች ሶላት አልጀማዓ ያለው ፈድል በተናጠል ከሚሰገድ ብቻ አይደለም፣ ቤት ከሚሰገድ ጀማዓ፣ ገበያ ቦታ ከሚሰገድ የጀማዓ ሶላት ራሱ ብልጫ እንዳለው እንወስዳለን ማለት ነው። በሌላ በኩል ቤት የሚሰገድ ገበያ ቦታ የሚሰገድ ሶላት የራሱ ዋጋ እንዳለው ጀማዓ ሶላት ግዴታ ነው የሚለውን ቀውል ብንወስድ እንኳን በእርግጥ ሚዛን የሚደፋው እሱ ነው። ነገር ግን ቤት የተሰገደ ሶላት ዋጋ የለውም ማለት አይደለም። አንዳንድ ያን የሚጠቁሙ የሚመስሉ ሐዲሶችን ይዘን ሶላቱ ከነጨራሹ ተቀባይነት የለውም እንዳንል። ምክንያቱም ይሄ ሐዲስ ምንድነው የሚጠቁመን በ20 ምናምን ደረጃ ይበልጣል ሲባል ዋጋ አለው ማለት ነው። ደረጃው ዝቅ አለ እንጂ ያንኛውም ዋጋ እንዳለው ይጠቁመናል ማለት ነው። ቀዳሚው ነጥብ ያላነሳነው ርዕሳችን ጋር የሚገናኝበት ነጥብ ርዕሳችን ኢኽላስ ውስጥ ነው ያለነው። አላህን እስካሰበ ድረስ ሶላትን አስቦ ዒባዳን አስቦ መሄድ ይህን ሳያስቡ ከመውጣት ልዩነት እንዳለው እንወስዳለን።
መስጂድ የሚመጣ ሰው ራሱ የሚያገኘው ደረጃ ይለያያል። ሰው ጋር ቀጠሮ ኑሮት የሚወጣ ሰው አለ። እግረ መንገድ ዝም ብሎ ትንሽ ወክ አድርጎ መንቀሳቀስ ፈልጎ የሚወጣ አለ። እግሬን ላፍታታ ብሎ በዛውም ሰግጄ እወጣለሁ የሚል ሰው አለ። ሶላትን ብቻ አስቦ የሚወጣ ሰው አለ። አንድ አይደሉም፣ ሁሉ ይለያያሉ። የተለያዩት በተግባር አይደለም፣ ተግባራቸው አንድ አይነት ነው። የተለያዩት በምንድነው? ርዕሳችን በንያ ነው የተለያዩት፣ በንያቸው ነው የተለያዩት። መስጂድ የሚቀመጠውም እንደዛው ሲቀመጥ ምናልባት መንቀሳቀሻ ቦታ ስለሌለው ይሆናል እዛ የተቀመጠ። ሰው እየጠበቀ ሊሆን ይችላል የተቀመጠ። ሶላትን አስቦ ላይ ሆነ ይችላል የተቀመጠ። ከሰገደም በኋላ እንደዚሁ ዝም ብሎ ተቀምጦ ሊቆይ ይችላል። ምንም ነገር ተዓቡድ ሳያስብበት፣ ዒባዳ ሲታሰብበት፣ አላህ ሲታሰብበት፣ ሶላት ሲታሰብበት፣ ራሱን ውጭ ላይ ካለ ዛዛታ መቆጠብን ሲያስብበት። ውጭ ላይ ያለው ጥሩ አይደለም ድባቡ፣ በተለይ በዚህ ሰዓት አይናችን መልካም ጥሩ ነገር ላይ አይደለም የሚያርፈው፣ በተለይ ወጥተን በአሁኑ ሰዓት። ስለዚህ ከእንዲህ አይነት ነገር ራስን ቆጠብ አድርጎ መስጂድ ቢቀመጥ ሌላ ትርፍ ዒባዳ ባይፈጽም እንኳን ቲላወተል ቁርአን ባይኖር አዝካር ባይፈጽም እንኳን የራሱ ዋጋ አለው። በምን? በንያው በኢኽላስ። ተጨማሪ አዝካር ማድረግ ሲኖር፣ ተጨማሪ ቲላወተል ቁርአን ሲኖር፣ ሶላት መስገድ ሲኖር ደግሞ ደረጃው የበለጠ ከፍ ይላል ማለት ነው። እዚህ ላይ በቃናል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።